ክብር ለኢየሱስ ይሁን። 4 ምዕራፍ ነው የዛሬው፣ ትንሽ ሰፋ ያለ ክፍል ነው። ጌታ ይባረክ። እንግዲህ ጌታ ለዚህ ቀን አድርሶናል። ዛሬ 15 ቀናችን አይደለ? በእግዚአብሔር ጸጋ 15 እንዳለን ደግሞ 365 እንላለን። 350 ምን አላት በእግዚአብሔር ጸጋ? 365 የምንልበት ቀን ሩቅ አይሆንም። ክብር ለኢየሱስ ይሁን። ዛሬ እንግዲህ እኔ የቀረልኝን ነገር ቶሎ ቶሎ ፈጠን እያልኩኝ አካፍላችሁና ሰዓታችንን እያሻሻለን እንሄዳለን። ከዛ በኋላ ሪፍሌክሽን፣ አጠር ያለ ሪፍሌክሽን ሰምተን ወደ እግዚአብሔር ቃል የእግዚአብሔር ቃል ጊዜያችንን እንጨርሳለን። በጊዜ እንለቃችኋለን ማለት ነው። ፕራክቲካል እንዲሆን በጊዜ እንለቃችኋለን። በጣም እያመሸን እንዳናስቸግራችሁ። ትናንትና ትንሽ ቁጭት ነገር ነበረ። ምዕራፍ 42 ላይ ያልተነኩልን ነገሮች አሉ የሚል ነገርና ከሱ ልጀምር። ትንሽ ምዕራፍ 42 ላይ ከቀረን ነገር ልጀምር። እንግዲህ ምዕራፍ 42 ላይ እግዚአብሔር ረሃብን የመሰለ ናቹራል ዲዛስተር፣ የተፈጥሮ አደጋ ነው አይደለ? ረሃብን የመሰለ ናቹራል ዲዛስተር እንኳን መለኮታዊ እቅዱን ለመፈጸም ሲጠቀምበት 42 ላይ አይተናል ትላንትና። ይሄ ረሃብ እንግዲህ ዮሴፍና ወንድሞቹን ለማገናኘትና እግዚአብሔር የተናገረውን ለመፈጸም የተጠቀመበት ጉዳይ ሆነ ማለት ነው። እንግዲህ እኛም ወደ ክርስቶስ የገባንበትን አገባብ ስትመለከቱት ችግር ገፍትሮን እኮ ነው የገባነው ወደ ክርስቶስ። ኃጢአት፣ አለመቻል፣ የኃጢአት ባርነት፣ ጨለማ ገፍትሮን እኮ ነው። አለመቻላችን ነው ገፍትሮ ኢየሱስ ክርስቶስ ጋር ያደረሰን ማለት ነው። የያዕቆብ ቤተሰብ በረሃብ ተጎትቶ ወደ እግዚአብሔር እቅድ እንደገባ ሁሉ እኛም አንዳንድ ነገሮች በሕይወታችን የመጡ ነገሮች ናቸው ወደ እግዚአብሔር መንግስት ወደ ክርስቶስ ኢየሱስ እንድንገባ ያደረገን ማለት ነው። እዛው ዘፍጥረት ምዕራፍ 15 ቁጥር 13 ላይ እግዚአብሔር ለአብርሃም እንዲህ ብሎት ነበረ፣ ዘርህ ለእርሱ ባልሆነች ምድር ስደተኞች እንዲሆኑ በእርግጥ እወቅ፣ ባሪያዎችም አድርገው 400 ዓመት ያስጨንቋቸዋል ብሎት ነበረ እና ይሄ ቃል ይፈጸም ዘንድ ግድ ነበረ። ስለዚህ ረሃብ መጣና ገፍትሮ ወደ እግዚአብሔር እቅድ አስገባቸው። ወደ እግዚአብሔር እቅድ ስንገባ ሁል ጊዜ የሆነ ደስ የሚል ያሸበረቀ የጥሪ ወረቀት ተልኮልን አይደለም ወደ እግዚአብሔር እቅድ ውስጥ የምንገባው። አብዛኛውን ጊዜ ወደ እግዚአብሔር እቅድ ለመግባት ከኮንፈርት ዞናችን ከምቾት ክልላችን መውጣት ስላለብን እግዚአብሔር የሆነ የሚገፈትርን ነገር ይጠቀማል። ተገፍትረን ነው። እስኪ አስታውሱ፣ ወደኋላ ሄዳችሁ አስቡ። በጣም ብዙ የእግዚአብሔርን ዓላማና እቅድ በሕይወታችን ያስተናገድንባቸው ጊዜያትን ብታያቸው እግዚአብሔር እንዴት ገፍትሮ ወደ እቅዱ እንዳስገባን መገንዘብ ትችላላችሁ ማለት ነው። ስለዚህ ለአብርሃም የተነገረው ቃል ይፈጸም ዘንድ ዮሴፍ በሰላም ሀገር ብድግ ብሎ ቤተሰቡን ሰብስቦ ወደ ግብፅ አይሄድም። ይሄ ነገር ሲመጣ ግን እግዚአብሔር ሲጠቀምበት እናያለን ማለት ነው። ከዛ ቁጥር 21 ላይ እዛው ምዕራፍ 42 ላይ እነርሱም እርስ በርሳቸው እንዲተባባሉ ይላል፣ በእውነት ወንድማችንን በድለናል፣ እኛን በማማጠን ነፍሱ ስትጨነቅ አይተን አልሰማነውምና ስለዚህ ይህ መከራ መጣብን አሉ ይላል። የዮሴፍ ወንድሞች እንግዲህ የዘሩትን እያጨዱ እንደሆነ እየተገነዘቡ ነው ማለት ነው። በእያንዳንዱ በሚያጋጥማቸው ነገር የዘሩት ነገር እየበቀለ እንደሆነ ተገንዝበዋል። እንደውም አስተርጓሚ አምጥቶ ነበር የሚያናግራቸውና የሰማቸው አልመሰላቸውም እንደዚህ ብለው ሲነጋገሩ። ዮሴፍ ግን ምንድነው ያደረገው? አዎ ሲያንሳችሁ ነው አላላቸውም። ይልቁንም ምን አደረገ? የሚያስፈልጋቸውን እህል ያለ ዋጋ እንዲወስዱ የከፈሉትን ገንዘብ በስውር በአበይታቸው፣ ወይንም አበይት ማለት የማታውቁ የዚህ ዘመን ልጆች ካላችሁ አበይት ማለት እንደ ከረጢት ያለ ማለት ነው። እንደ ጆንያ፣ እኛ ሀገር ጆንያ እንደምንለው ማለት ነው። እዛ ላይ ወይንም ስልቻ እንደምንለው እዛ ላይ ብራቸውን ቋጥሮ የሚያስፈልጋቸውን እህል ያለ ዋጋ እንዲወስዱ ሲያደርጋቸው በስውር ሲመልስላቸው እናያለን። ለምንድን ነው ይሄንን ያደረገው ካላችሁ ወገኖቼ፣ ሰዎችን ወደ ንስሐ የሚመራው የኛ እነሱን መኮነን፣ የኛ እነሱን መበቀል አይደለም። ሰዎችን ወደ ንስሐ የሚመራው ቸርነት ስለሆነ ነው። ዮሴፍ በቸርነት ወደ ንስሐ ሊያመጣቸው ነው የሞከረው። እንደነገርኳቸው የኢየሱስ ክርስቶስ ጥላ ስለሆነ ሰዎችን ወደ ንስሐ የሚመራው ቸርነት ነው፣ በጎነት ነው። እግዚአብሔር ራሱ በሮሜ ምዕራፍ 2 ቁጥር 4 ላይ ሐዋርያው ጳውሎስ እንዲህ ብሎ ተናግሮለታል። ወይንስ የእግዚአብሔር ቸርነት ወደ ንስሐ እንዲመራ ሳታውቅ የቸርነቱንና የመቻሉን የትዕግስቱንም ባለጠግነት ትንቃለህን ይላል። የእግዚአብሔር ቸርነት እኮ ወደ ንስሐ ይመራል እያለው ነው። እኔና እናንተን እያንዳንዳችንን እኮ እግዚአብሔር በቸርነቱ ነው ወደ ንስሐ የመራን አይደለም። አይተን እኮ ነው ያልተገባንን በጎነት አይተን
ያልተገባንን ቸርነት ቀመስንና ይሄንን አምላክ እከተላለሁ ብለን ከክፉ መንገዳችን ተመለስን፣ ንስሐ ገባንና እኛም እንዲመለሱ ለምንፈልጋቸው ሰዎች ቸርነት እናደርግ። ዮሴፍ እንደዛ ነው ያደረገው። የእግዚአብሔር ቸርነት ሰዎችን ወደ ንስሐ ይመልሳል አለ ሐዋርያው ጳውሎስ። ዮሴፍም ቸርነትን ያደረገላቸው እንዲመለሱ ማለት ነው። ከዛ በኋላ ምዕራፍ 43 ላይ የዛሬው ላይ ስንገባ የነበረው ረሃብ ስለቀጠለ ያዕቆብና ልጆቹን እንደገና ወደ ግብፅ ሀገር እንዲሄዱ ሲያስገድዳቸው እንመለከታለን። ልጆቹ ደግሞ ዲማንድ አደረጉ። አይ እኛ የዛን ሰው ፊት ማየት አንችልም፣ ያንን ታናሽ ወንድማችሁን ሳትይዙ ፊቴን እንዳታዩት ብሎናልና ታናሽ ወንድማችንን ብንያምን ከኛ ጋር ካልሰደድከው የዛን ሰው ፊት ማየት አንችልም አሉት። አሁን እዚህ ጋር ያዕቆብ አንድ ትልቅ ውሳኔ መወሰን አለበት። ያለው ነገር በጣም አስጨናቂ ስለሆነ አጣብቂኝ ውስጥ ስለገባ ግዴታ ልጆቹን ከብንያም ጋር በእግዚአብሔር ታምኖ መላክ ነበረበት። እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። የመጣው ረሃብ እንደ እግዚአብሔር ሐሳብ ለተጠራው ለእስራኤል ቤተሰብ ወደሚበዛበት፣ ወደሚሰፋበት፣ ከሞት ወደሚተርፍበት ወደ ግብፅ ምድር የሚገባበት ወደ እግዚአብሔር ዓላማና እቅድ የሚገባበት መንገድ ሆነለት ማለት ነው። ረሃቡ አስገደዳቸው እና ወዳጆቼ ዛሬም የሚገጥመን ችግር ወደ እግዚአብሔር እቅድ የሚገፋን መሳሪያ ሊሆን ስለሚችል ቆም ብለን እንጠይቅ። እስኪ ቆም ብለን እንጠይቅ። ወዴት እየገፋኸኝ ነው እንበለው። መገፋት እኮ ደስ አይልም፣ መገፍተር እኮ ደስ አይልም። ያችን ሴት ታስታውሷታላችሁ አይደል? ዮሐንስ ወንጌል ምዕራፍ 8 ላይ ያለችው ስትዘሙት ተገኝታ እነዛ ሰዎች እየገፈታተሩ ወደ ጌታ ወደ ኢየሱስ ክርስቶስ እግር ስር ይዘዋት መጡ። መገፋት ደስ አይልም፣ ግን የገፋችሁ ነገር ኢየሱስ እግር ስር ወስዶ ሲጥላችሁ እግዚአብሔርን ለሚወዱ ትላላችሁ። እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን ተብሎ የተጻፈው ለዚህ ነው ለካ ትላላችሁ። ገፍትረው ወስደው መድኃኒቷ እግር ስር ጣሏት። ገፍትረው ወስደው ወዳጇ መሐሪዋ እግር ስር ጣሏት። ገፍትረው ወስደው እንደነሱ ወደማይፈርድባት ጸጋን ወደሚያካፍላት የጸጋን ቃል ወደሚናገራት ጌታ ጋር አደረሷት። እየገፈታተሩ ወስደው ደግመሽ ኃጢአትን አታድርጊ አላት። ልጄ ሆይ አላት። ያችን ኃጢአተኛ እናንተ ልጄ ብሎ ጠራትና ደግመሽ ኃጢአትን አታድርጊ አላት። ትእዛዝ እንዳይመስላችሁ የጸጋ ቃል ነው የተናገራት። እቺ ሴት ኃጢአት አታድርጊ የሚላት ሰው መች አጣች? ኃጢአት ማድረግ መልካም እንዳልሆነስ መች ጠፋባት? የሚያስፈልጋት እኮ ጸጋ ነው። ደግመሽ ኃጢአት አታድርጊ ሲላት የጸጋን ቃል ሰጣት። የእግዚአብሔር ቃል ይኸውላችሁ እየሰማችሁት እኔ የምናገረው ቃል አለ ጌታ ኢየሱስ ክርስቶስ ሕይወትም መንፈስም ነው አለ። ሃሌሉያ! ሕይወትም መንፈስም ስለሆነ ደግመሽ ኃጢአት አታድርጊ የሚለው ቃል ሕይወትም መንፈስም ነው። ደግማ ኃጢአት የማታደርግበትን ጸጋ ያካፍላታል፣ አቅም ይሆናታል ማለት ነው። ሃሌሉያ! ትእዛዝ አይደለም የሰጣት፣ በንግግሩ ውስጥ የሚያልፍ ሕይወትና መንፈስ ነበር። ክብር ለእግዚአብሔር ይሁን። ሃሌሉያ! ስለዚህ ወገኖቼ የሚገፋን ነገር ወዴት እንደሚወስደን ቆም ብለን እንመልከት እስኪ። ቁጥር 14 ላይ ያዕቆብ አጣብቂኝ ውስጥ ሲገባ ሁሉን ወደሚችለው አምላክ አይኑን አነሳ። ምርጫ የለም። በቃ ብንያም መሄድ አለበት። ካልሆነ የቀረው የቤተሰቡ አካል በሙሉ በረሃብ ሊያልቅ ነው። ብንያም ካልመጣ ደግሞ የግብፅ ሰው አይኔን እንዳታዩት ፊቴን እንዳታዩት እህል የሚባል ነገር አታገኙም ብሏል። ስለዚህ እዚህ አጣብቂኝ ውስጥ ሲገባ አይኑን እግዚአብሔር አነሳ። ምን አለ? ሁሉን የሚችል አምላክ አለ። ሁሉን የሚችል አምላክ ምን ያደርግላችሁ አለ? በዚያ ሰው ፊት ምህረትን ይስጣችሁ አለ። በዚያ ሰው ፊት ምህረትን ይስጣችሁ። ሃሌሉያ! ሁሉን የሚችል አምላክ በዚያ ሰው ፊት ምህረትን ይስጣችሁ። ምንድነው የሚችለው? እግዚአብሔር ራሱ መማር ብቻ ሳይሆን ሰዎች ለኛ ምህረት እንዲያደርጉልን ምህረትን መስጠት ይችላል። ሃሌሉያ! ሰዎችን የምንምረው ከእግዚአብሔር በተቀበልነው ምህረት እንደሆነ ታውቃላችሁ። ሰው የራሱ ምህረት የለውም። እኛ በባህሪያችን በዚህ በወደቀው ባህሪ መሐሪዎች አይደለንም። የወደቀ ሰው መሐሪ አይደለም። ከእግዚአብሔር በተቀበለው ምህረት ግን ሌሎችን ይምራል። ምህረትን ይስጣችኋል እንዴ? እግዚአብሔር እኮ አይደለም ዮሴፍ ነው እንዲምራቸው የተፈለገው። ምህረትን ይስጣችሁ። ዮሴፍ እናንተን የሚምርበትን ምህረት እግዚአብሔር ፕሮቫይድ ያደርግ። ከእግዚአብሔር በተቀበለው ምህረት ዮሴፍ እናንተን ይማራችሁ። አይደለም ምህረት፣ ፍቅር ራሱ ከእግዚአብሔር በተቀበልነው ፍቅር እንደሆነ ታውቃላችሁ። መልሰን የምንወደው
ሃሌሉያ። ሮሜ ምዕራፍ 5 ላይ ሲናገር እግዚአብሔር ቃል የእግዚአብሔር ፍቅር በመንፈስ ቅዱስ አማካኝነት በልባችን ስለፈሰሰ ስለዚህ ተስፋ አያሳፍርም ይላል። ከዛ በዛ በልባችን በፈሰሰው ፍቅር መልሰን እግዚአብሔርን እንወዳለን፣ መልሰን ልጁን ኢየሱስ ክርስቶስን እንወዳለን፣ መልሰን ወገኖችን እንወዳለን፣ መልሰን ኃጢአተኞችን እንወዳለን። ያንን ፍቅር በተቀበልን በዛ ፍቅር ውስጥ በተመላለስን ለዛ ፍቅር እውቅና በሰጠን ያንን ፍቅር በተረዳን አንደርስታንድ ባደረግን በዛ ፍቅር መኖር በጀመርን ቁጥር በዛው እግዚአብሔር በልባችን ውስጥ በመንፈሱ አማካኝነት ባፈሰሰው ፍቅር መልሰን እግዚአብሔርን መውደድ እንችላለን። እኛ መስታወት ብቻ ነን። በነገራችን ላይ መስታወት ብቻ ነን። እግዚአብሔርን ትኩር ብለን የምንመለከተው ከሆነ ፍቅር እንመለከታለን፣ ፍቅር እናንጸባርቃለን። ምህረት እንመለከታለን፣ ምህረት እናንጸባርቃለን። ቸርነት እንመለከታለን፣ ቸርነት እናንጸባርቃለን። የወደቀውን ዓለም ትኩር ብለን የምንመለከት ከሆነስ ጥላቻን እንመለከታለን፣ ጥላቻን እናንጸባርቃለን። በቃ የምናየውን ነገር በቀደም የምታዩትን ነገር ተጠንቀቁ አልተባባልንም? የምናየውን ነገር ያንኑ መልሰን ሪፍሌክት እናደርጋለን። ስለዚህ ለዮሴፍ እናንተን የሚምርበት ምህረት እግዚአብሔር ይስጠው። ሃሌሉያ፣ ክብር ለእግዚአብሔር ይሁን። እኛ ሰዎችን የምንምርበትን ምህረት እግዚአብሔር ይስጥ። ሰዎች እኛን ይቅር የሚሉበትን ምህረት እግዚአብሔር ይስጣቸው። ያ ሰው ፊት ምህረትን ይስጣችሁ። ሁሉን የሚችል አምላክ ይሄንንም ማድረግ ይችላልና ያድርግላችሁ አላቸው። እንግዲህ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል አለ ሐዋርያው ጳውሎስ። ሁሉን የሚችል አምላክ ከፊታቸው ከቀደመ ማን ሊቃወማቸው ይችላል? ሄዱ ወደ ግብፅ ምድር። በዚያ ሰው ፊት ሲገቡ ዮሴፍ ቁጥር 16 ላይ አይቷቸው ገና እነሱ ሳያዩት እጅ መንሻውንም ሳይመለከት እርድ ረዱ አለ። የቤቱን ሰዎች እርድ ረዱ፣ አዘጋጁ፣ ደግሱ፣ እነዚህ ሰዎች ከእኔ ጋር ይበላሉና። ሃሌሉያ። ምን ብለውታል? ቅድም አንተ እንደ ፈርዖን ነህ ብለውታል። እንደ ፈርዖን የሆነ የግብፅ ባለስልጣን፣ ከፈርዖን በቀር የሚበልጠው የሌለ በግብፅ ላይ ያለ ታላቅ ባለስልጣን ከእጁ እርዳታን መቀበላቸው አነሳቸውና እርዳታን ከመቀበል አልፈው ወደ ማዕድ ከሱ ጋር ተጋበዙ። በሱ ማዕድ ፊት አብረውት እንዲቆርሱ ጋበዛቸው። ወገኖቼ በማዕድ አብሮ መቀመጥ ተራ ነገር፣ ቀላል ነገር እንዳይመስላችሁ። እኛ እንኳን እኮ የምንረዳቸውን ሰዎች፣ የምናግዛቸውን ሰዎች፣ ደግሞ በስራ የምናውቃቸውን ሰዎች፣ ደግሞ በተለያየ ቦታ በተለያየ ቢዝነስ በተለያየ ማህበራዊ ህይወት የምናገኛቸውን ሰዎች እና አብረውን ማዕድ እንዲቆርሱ የምንፈልጋቸውን ሰዎች እንለያለን እኮ። ከሁሉ ሰው ጋር ማዕድ ትቆርሳላችሁ እንዴ? አትቆርሱም። ማዕድ መቁረስ ትርጉም ስላለው እኮ ነው። እንኳንስ እንዲህ ያለ የተከበረ ማዕድ ማለት ነው። በማዕድ አብሮ መቀመጥ ማለት በመጽሐፍ ቅዱስ ልዩ ክብርን፣ ልዩ ቅርበትን፣ ህብረት ለማድረግ መፈለግን ያመለክታል። ካስታወሳችሁ ንጉሥ ዳዊት ለዮናታን ፍቅር፣ ለዮናታን ክብር ሲል እንደው ከዮናታን ቤት አንድ ቸርነት የማደርግለት ሰው የለም ብሎ ጠየቀ። አንድ ሜምፊቦስቴ የሚባል ሰው አለ፣ ነገር ግን እንደዚህ ሞግዚቱ ስትሸሽ ጥላው ሽባ ሆኗል፣ ግን ሲባ የሚባል ባሪያም አለው ብለው ነገሩት። ሲባን ባሪያውን አስጠራውና እንደዚህ አለ፣ አንተና ልጆች ሎሌዎችህም ምድሩን እረሱለት አለ፣ ለጌታህም ልጅ እንጀራ ይሆን ዘንድ ፍሬውን አግባ አለ። የጌታህ ልጅ ሜምፊቦስቴ ግን ለሱ የምሰጠው እርሻ አይደለም አለ፣ ለሱ የምሰጠው የሆነ ይዞታ አይደለም አለ። ለሱ ስፔሻል ጊፍት አለኝ፣ ልዩ ስጦታ አለ ለሜምፊቦስቴ። ዮናታንን በጣም ስለምወደው ለዮናታን ካለኝ ክብርና ፍቅር የተነሳ ለሜምፊቦስቴ መሬት አይደለም የምሰጠው አለ። የጌታህ ልጅ ግን አለ፣ የጌታ ልጅ ሜምፊቦስቴ ግን ሁል ጊዜ ከገበታዬ ይበላል። ወዳጆቼ በገንዘብ ብታሰሉት እኮ ምግብ ምንድን ነው ደግሞ ለምግብ ትላላችሁ፣ ግን አብሮ በገበታ መቀመጥ ከዛ ያለፈ ትልቅ ትርጉም ያለው ነገር ነው። እና የጌታህ ልጅ ግን አለ አንተ እያረስክ ፍሬውን አግባ ምናምን ችግር የለውም አለ። አንተ ከምታርሰው ነገር ለሱ አታስብ አለ። ከልጆች ጋር ብሉት አርሳችሁ የምታገኙትን ነገር። የጌታህ ልጅ ሜምፊቦስቴ ግን ከኔ ጋር በገበታ ይቀመጣል አለ። እና ሜምፊቦስቴ ግን አለ I have a special gift for him። በጣም ስፔሻል የሆነ ነገር ነው ያለኝ ለሱ። ከሱ ጋር ህብረት ማድረግ ነው የምፈልገው። እሱ በእኔ ፕሬዘንስ እኔ ባለሁበት እንዲሆን ነው የምፈልገው። ከዛ በኋላ ክፍሉን ሄዳችሁ ስታነቡት ሜምፊቦስቴም ከንጉስ ልጆች እኩል ዘወትር በንጉስ ገበታ ይቀመጥ ነበረ፣ ከንጉስ ገበታም ይበላ ነበር ይላል።
ሃሌሉያ። ከንጉስ ልጆች እኩል በንጉስ ገበታ የሚቀመጡት ማን ናቸው? የንጉስ ልጆች ናቸው። ሜምፊቦስቴ ያ ሽባ ሰው እንደ ሞተ ውሻ የሆንኩት እኔን ጌታዬ እንዴት አድርጎ አስቦኝ ነው በገበታ ተቀመጥ ያለኝ አለ። የሚበላው ነገር እኮ አላጣም ሜምፊቦስቴ። በንጉስ ገበታ ተቀምጦ መብላት ግን ትርጉሙ ሌላ ነው። ስለዚህ እንደ ሞተ ውሻ የሆንኩትን እኔን ገበታ ላይ አስቀመጥከኝ ብሎ እስኪደነቅ ድረስ ማለት ነው። በገበታ ላይ መቀመጥ ልዩ ትርጉም አለው፣ ልዩ ትርጉም አለው። እነርሱም ወደ ዮሴፍ ቤት ስለገቡ ፈሩ ይላል። ከዚያ ቤት ወንድም እንዳላቸው አላወቁም ነበር። አያችሁ፣ ለምን ፈሩ ለምን ደነገጡ ካላችሁ እዚያ ቤት ወንድም እንዳላቸው አላወቁም ነበር። ሃሌሉያ። ወንድም አላቸው፣ ወንድም አላቸው። ቀድሞ የገባ በዚያ ቤት ወንድም አለን እኛ። ጳውሎስ ፍቃዱ የጻፈውን መጽሐፍ የእግዚአብሔር ልጅ የሚለውን መጽሐፍ ካነበባችሁት አንድ ሰብቶፒክ አለው ውስጡ የኛ ሰው በሰማይ የሚል የኛ ሰው አለ እዛ ቀድሞ የሄደ እኛን ወክሎ እኛ ሪፕሬዘንት አድርጎ ቀድሞ የገባ የኛ ሰው አለ። ስለዚህ አንፈራም። ሃሌሉያ። የማንፈራው ለምንድን ነው? ወደ እግዚአብሔር ዙፋን እንደምንቀርብ ስናስብ የማንፈራው ለምንድን ነው? የኛ ሰው ቀድሞ ገብቷል። ወደ ፈርዖን ቤት ሲመጡ እነዚህ ሰዎች ግን ፈሩ። ወደ ዮሴፍ ቤት መግባት ፈሩ። ባሪያ ሊያደርገን ነው፣ ያለንን ነገር ሊወስድብን ነው ብለው ተጨነቁ። እዚያ ቤት ወንድም እንዳላቸው አላወቁም ነበረ። ወንድም አለን እዛ ቤት። ሃሌሉያ። ቀድሞ የገባ በኩራችን ኢየሱስ ቀድሞ ገብቷል። በሰማያት ያለፈ ሊቀ ካህን አለን ይላል መጽሐፍ ቅዱስ። ሃሌሉያ። ሊቀ ካህናችን ቀድሞ ገብቷል፣ ቀድሞ አልፏል ወደዚያ እና ቁጥር 23 ላይ የዮሴፍ ቤት አዛዥ ሲጨነቁ አያቸው። በቃ ባሪያ ሊያደርገን ነው፣ አህያችንን ሊወስድብን ነው፣ ያለንን ሊወስድብን ነው እያሉ ሲጨነቁ የዮሴፍ ቤት አዛዥ ሰላም ለእናንተ ይሁን አላቸው። ሃሌሉያ። ሰላም ለእናንተ ይሁን፣ አትፍሩ። ምን አስታወሳችሁ? በዚህ ጌታ ኢየሱስ ክርስቶስ እነዛን ተጨንቀው አይሁድ እንዳይወግሯቸው ፈርተው በዘግተው የተቀመጡትን ደቀ መዛሙርት መጣና ምን አላቸው? ሰላም ለእናንተ ይሁን፣ አትፍሩ፣ እኔ ነኝ አላቸው። ሃሌሉያ። ሰላም ለእናንተ ይሁን፣ አትፍሩ። አምላካችሁና የአባታችሁ አምላክ በአቤታችሁ የተሰወረ ገንዘብ ሰጣችሁ። ገንዘብ የሰጣችሁ አምላካችሁና የአባታችሁ አምላክ ነው። አልሰረቃችሁም እናንተ፣ አትፍሩ ብሎ አጽናናቸው። ያ ሰው አምላካችሁን የሰጣችሁ። ምክንያቱም ሶርስ እግዚአብሔር ብቻ ነው ብያችኋለሁ ከዚህ በፊት። ሌላው ነገር ሁሉ ሪሶርስ ነው፣ ከእግዚአብሔር ተቀብሎ እንደ ባላደራ የሚያስተዳድር የሚያከፋፍል። ወገኖቼ አካውንታችን ውስጥ ያለው ገንዘብ እኛ ባለቤቶች አይደለንም፣ የዛ ሶርስ አይደለንም፣ ምንጭ አይደለንም። እኛ ባላደራ ነን፣ ከእግዚአብሔር ዘንድ በአደራ ተቀብለን የምናስተዳድር። እንዴት እንዳስተዳደርን ደግሞ አንድ ቀን ሪፖርት የምናደርግ ባላደራዎች ነን። ጊዜያችን የኛ አይደለም። እንዴት እንዳስተዳደር ነው አንድ ቀን ቀርበን እናገራለን። የተሰጠን ጸጋ የኛ አይደለም። እንዴት እንዳስተዳደር ነው አንድ ቀን ቀርበን እንናገራለን። ሶርስ እግዚአብሔር ብቻ ስለሆነ፣ እውነተኛ ሰጪ እግዚአብሔር ብቻ ስለሆነ የሰጣችሁ እግዚአብሔር ነው አለ። ያከፋፈለው ባላደራው ዮሴፍ ነው። የሰጠ ግን ማን ነው? እግዚአብሔር ነው። እግዚአብሔር ነው። እዛ ቁጥር 26 እና 28 ላይ ሁለት ቃል እናገኛለን። ወድቀው ሰገዱለት፣ አጎንብሰው ሰገዱለት የሚል የዮሴፍ ህልም ተፈጸመ። በድጋሚ ህልሙ ተፈጸመ። ከዛ ቁጥር 34 ላይ ከእርሱ ጋር ደስ አላቸው የሚል ቃል አለ። ሃሌሉያ። ከዮሴፍ ጋር ደስ አላቸው። ከዛ ከፈሩት ጋር ደስ አላቸው። ከእርቅ በኋላ በደልን መቁጠር አይደለም ያለው፣ ሀፍረት አይደለም ያለው፣ ኩነኔ አይደለም ያለው፣ መሸማቀቅ አይደለም ያለው፣ ያለፈውን ሰነድ እየገለጡ መቁጠር አይደለም ያለው፣ ደስ መሰኘት ነው ያለው። ሃሌሉያ። ለእኛ የቀረልን አሁን ይሄ ነው፣ ደስ መሰኘት። የኋላውን ታሪካችንን እያነሳን እንድናፈር እንድንሸማቀቅ አይደለም እግዚአብሔር የሚፈልገው፣ ደስ እንድንሰኝ። ከዮሴፍ ጋር ደስ አላቸው። ወገኖቼ ደስ ይበላችሁ፣ ከጌታ ጋር እግዚአብሔር ታርቋችኋል። ደስ ይበላችሁ። ሃሌሉያ። ደስ ይበለን ከእርሱ ጋር ስለታረቀን፣ ይቅር ስላለን፣ ወደ ቤቱ ስላስገባን፣ ስለተቀበለን፣ በማዕድ ላይ ስላስቀመጠን ደስ ይበለን፣ ደስ ይበለን። ደስ አላቸው ከእሱ ጋር። ሮሜ 8:1 ለዛ ነው እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸው፣ ታርቀዋላ፣ ገብተዋላ፣ ወደ ገበታው ቀርበዋላ፣ ከእሱ ጋር ህብረት እያደረጉ ነው። ስለዚህ አሁን ከዚህ በኋላ ኩነኔ የለባቸው። የቀረላቸው አሁን ምንድን ነው? ከእሱ ጋር ደስ መሰኘት። ሃሌሉያ። በብዙ ፍርሃት
በብዙ ጭንቀት የጀመሩት ጉዞ ሁሉን ቻይ አምላክ ከፊታቸው ስለቀደመ በደስታ ተጠናቀቀ። ፍጻሜው ደስታ ሆነ ማለት ነው። ከእርሱ ጋር ደስ አላቸው። በሞት ፍርድ ፍርሃት ተይዘን የነበር ነው እኛ። በኃጢአት ባርነት ተይዘን የነበር ነው እኛ። የሞት ፍርሃት ይላል እኮ አይደለም? ዕብራውያን ምዕራፍ 2 ቁጥር 14 እስከ 15 ድረስ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው ብሎ በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ ይላል። በሕይወታችን ሁሉ ምን ሆነን ነበረ? ስለ ሞት ፍርሃት በባርነት ታስረን ነበረ። እኛን ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። በሞት ፍርድ ፍርሃት ተይዘን የነበርነውን እኛን ኢየሱስ ምን አደረገን? ነፃ አወጣን። ከፍርሃት ነፃ አወጣን። ሃሌሉያ! ኢየሱስ ጌታ ነው። ዘካርያስ የመጥምቁ ዮሐንስ አባት መጥምቁ ዮሐንስ ልክ እንደተወለደ ድዳ የነበረው አንደበቱ ተፈቶ ትንቢት እንደተናገረ ታስታውሳላችሁና ትንቢትን ሲናገር ስለኛ የተናገረው ነገር በጣም ይገርመኛል። ዘመናችንን ሁሉ ከፍርሃት ድነን በፊቱ እንድናገለግለው ሰጠን። ሃሌሉያ! ከፍርሃት ድነናል። ጌታ ይባረክ። ከፍርሃት ድነናል እና ከፍርሃት ዳኑ። የፈሩት ነገር አልወረሳቸውም። በፍርሃት ጀምረው በደስታ ጨረሱ። ነገር ግን እዚህ ጋር አንድ ደግሞ መርህ ያስፈልጋል አይደለም? መርህ ያስፈልጋል። ይሄ ሰላምና በረከት እውን እንዲሆን ግን ያዕቆብ እግዚአብሔርን አምኖ የሚሳሳለት ልጁን ራሄል ከወለደችለት ራሄልን እንዴት እንደሚወዳት መቼም ባይናው ሁላችንም አውቀናል አይደለም? ያቺ የሚወዳት ራሄል ከወለደችለት ከሁለት ልጆቹ አንድ ብቻ እንደቀረኝ ታውቃላችሁ አለ። ራሄል ሚስቴ ብሎ ራሱ የሚጠራ ራሄልን ነው። ሚስቴ ራሄል ደግሞ ሁለት ልጆች ብቻ እንደወለደችልኝ፣ አንዱም ወጥቶ እንደቀረ አውሬ በላው እንዳላችሁን ታውቃላችሁ። አሁን ደግሞ አንድ ብንያም ቀርቶኛል፣ እሱን ደግሞ ልትወስዱብኝ ነው። ከዛ ሽበቴን በሐዘን ወደ መቃብር ልታወርዱት ነው አለ። እንደዚህ የሚሳሳለትን የራሄልን ብቸኛ ማስታወሻ ለራሄል 14 ዓመት እንደተገዛ እናስታውሳለን። ብቸኛ ማስታወሻ ብንያምን እግዚአብሔርን አምኖ መላክ ነበረበት። ላካው። አያችሁ ወገኖቼ፣ ከመታዘዝ ቀጥሎ ሁል ጊዜም ሽልማት አለ። ብንያምን ቢያስቀረው ምን ነበር የሚፈጠረው? ስምዖንም እዛ ባሪያ ሆኖ ይቀር ነበረ። ስምዖን ተይዞ ነዋ እነዚህ የተለቀቁት። ስምዖን እዛ ባሪያ ሆኖ ይቀራል። ከዛ እዚህ ያለው የተስፋው ሕዝብ በረሃብ ያልቃል። እግዚአብሔርን ባለመታዘዝ ውስጥ ዋጋ መክፈል አለ። እግዚአብሔርን በመታዘዝ ውስጥ ግን እስከዛሬ ድረስ በቃ አባቶቻችንን እግዚአብሔር የሆነ እንትን አይደለም የሚሸልማቸው፣ የሆነ ገንዘብ የሆነ ነገር አይደለም፣ ቁጥቁጥ ያለ ነገር አይደለም የሚሰጣቸው፣ ደህንነትን ይሸልማቸዋል። ቤተሰባቸው ከታላቅ መከራ እንዲድን ያደርጋቸዋል። ለይስሐቅ ምንጭ ሲሸልመው እናያለን። ለአብርሃም ምንጭ ሲሸልመው አይተናል አይደለ? በመታዘዝ ማግስት ሁል ጊዜ ሽልማት አለ። እግዚአብሔርን እዚህ ቦታ ላይ ስናየው ጠላቶች የነበርነውን ተቀበለን። ልክ ዮሴፍ ወንድሞቹ እንደተቀበለ ጠላቶች የነበርነውን ተቀበለን። ቅጣት የሚገባንን አከበረን። ዮሴፍ ቅጣት የሚገባቸውን ወንድሞቹን አከበራቸው። እርድን እረዱ፣ እነዚህ ሰዎች ምሳ ከኔ ጋር ይበላሉና አለ። አከበራቸው። ረሃብተኞች የነበርነውን የሕይወትን እንጀራ መገበን። ረሃብተኞች የነበሩትን እረዱላቸው፣ ከኔ ጋር በማዕድ ይቀመጡ አለ። ለእያንዳንዳቸውም ድርሻቸውን ሰጣቸውና የሚፈልጉትን ያህል ተመገቡ። እኛስ ምን እናድርግ? እግዚአብሔር ጠላቶች የነበርነውን ከተቀበለን ሮሜ ላይ በጣም ሮሜ ምዕራፍ 5 ላይ ከመዳናችን በፊት የነበርንበትን ኮንዲሽን ሲናገር እግዚአብሔር ቃል በጣም ይገርመኛል። አሁን እንዲህ አይነቱን ማን ይወዳል? ምን ይጠቅመኛል ብሎስ ምንስ ያደርግልኛል? ምንስ አገኝበታለሁ ብሎ ማን ይፈልጋል? እንዲህ አይነቱን ያስብላል። ጠላቶች ሳለን ይላል፣ ገና ኃጢአተኞች ሳለን ይላል፣ ደካሞች ሳለን ይላል፣ ሙታን ሳለን ይላል። ወገኖቼ ልባችሁ በእግዚአብሔር ላይ ኮራ ኮራ ማለት ሲያምረው እንደዚህ ንገሩት። ሮሜ ምዕራፍ 5 አንብቡለት። ነፍሴ ሆይ በሏት፣ አንቺን እኮ እግዚአብሔር የወደደሽ ዛሬ ሰው ከወደደሽ በኋላ፣ ዛሬ ሰው ከሆንሽ በኋላ፣ ዛሬ ከጸደቅሽ በኋላ፣ ከታጠብሽ በኋላ፣ ዛሬ መጸለይና የእግዚአብሔርን ቃል ማንበብ ከተለማመድሽ በኋላ
ዛሬ ለሌሎች ሰዎች የሚጠቅምና የሚረባ ነገር መስጠትና ማድረግ ከቻልሽ በኋላ ሳይሆን ነፍሴ ሆይ እግዚአብሔር እኮ አንቺን የወደደሽ ሞት እያለሽ፣ ኃጢአተኛ እያለሽ፣ ጠላት እያለሽ፣ ደካማ እያለሽ ማን ይወዳል? የዚህን ሁሉ ኮምቢኔሽን ተመልከቱት። አንድን ሰው እዩትና እስኪ የሞተ ኃጢአተኛ፣ የእናንተ ጠላት፣ ደግሞ ደካማ፣ ምን ብላችሁ ይህንን ሰው ትወዳላችሁ? እግዚአብሔር ግን ጠላቶች የነበርነውን ተቀበለን፣ ቅጣት የሚገባንን አከበረን። ዮሴፍ የእግዚአብሔርን ጥላ ነው ሲያሳየን የነበረው። ረሃብተኞቹን ደግሞ የህይወት እንጀራን መገበን። ሃሌሉያ! የህይወት እንጀራን መገበን። ስለዚህ እኛም እንደ ያዕቆብ እግዚአብሔርን በምንሳሳለት ነገር እንበላ፣ በብንያም እንዳመነው ማለት ነው። እንደ ዮሴፍ የበደሉንን ይቅር በማለት ቸርነትን በማድረግ ጌታችንን ኢየሱስ ክርስቶስን እናንጸባርቀው። በፈተናም ውስጥ ብንሆን ደግሞ እግዚአብሔር ምን እየሰራ እንደሆነ ከማስተዋል አንቦዝን። ዮሴፍ ንቁ ነበረ። ወንድሞቹ ምን እያደረጉ እንደሆነ ሳይሆን እግዚአብሔር በዛ ውስጥ ምን እያደረገ እንደሆነ ለማስተዋል የነቃ አእምሮ ነበረ። ፖቲፋራ ምን እንዳደረገበት ሳይሆን፣ ጠጅ አሳላፊው ምን እንዳደረገበት ሳይሆን፣ እግዚአብሔር በዛ ውስጥ እያደረገ ያለውን ለማስተዋል የነቃ አእምሮ ነበር። ስለዚህ እኛም እንደዚህ አናደርግ። የእግዚአብሔር ጸጋና ምሕረት ከበደላችን ይልቅ እጅግ የበዛ ነው። የዮሴፍ እንዲህ ከሆነ የእግዚአብሔር ምን ያህል። ሃሌሉያ! እዛ ምዕራፍ 44 ዮሴፍ በብንያም አበይት ወይም በብንያም ከረጢት ውስጥ ጽዋውን አስጨምሮ ሰረቃችሁኝ ብሎ ከሰሳቸው። ሆን ብሎ ነው ሰረቃችሁኝ ብሎ ከሰሳቸው። ቁጥር 9 ላይ እነሱ እንደዚህ ያሉ፣ ከባሪያዎች ጽዋ የተገኘበት ይሙታሉ። ጽዋው ያለው የት ነው? የብንያም አበይት ውስጥ። ብንያምን ይዘው ለመመለስ እንዴት ቃል ገብተው ምለው ተገዝተው እንደመጡ ታውቃላችሁ። ልክ የያዕቆብን ታሪክ አይመስልም? ከላባ ቤት ሲወጣ ራሄል የላባን አምላክ ተራፊምን ሰርቃ መውጣቷን ሳያውቅ የተገኘበት ሰው ይገደላል። ፎከረ። ወገኖቼ የሚታደገን የኛ ፉከራ ሳይሆን የእግዚአብሔር ምሕረት። ሃሌሉያ! ልክ ግን ነገሩ ሲገለጥ በብንያም አበይት ውስጥ ነገሩ ሲገኝ እግዚአብሔር የባሪያዎችን ኃጢአት ገለጠ አለ ይሁዳ። ዕለቱን ምንም እንዳላደረጉ እኮ ያውቃሉ። ግን ዮሴፍ ላይ የሰሩት በደል እያሳደዳቸው እንደሆነ ተረድተው እግዚአብሔር የባሪያዎችን ኃጢአት ገለጠ አሉ። ቁጥር 18 ላይ አንተ እንደ ፈርዖን ነህና ብለው ለህልሙ በድጋሚ እውቅና ሲሰጡ እናያቸዋለን። ከዛ ይሁዳ ከሮቤል በተሻለ ራሱን ለወንድሙ ምትክ ወይንም መስዋዕት አድርጎ ሲያቀርብ ደግሞ እንመለከታለን። መስዋዕት አድርጎ አቀረበ። ሮቤል የበኩርነቱን ኃላፊነት ለመወጣት ትንሽ ሙከራ ሲያደርግ ተመልክተን ነበረ። ግን ያደረገው ነገር የተሳካ አልነበረም። ኃላፊነቱን በሚገባ ባለመወጣቱ ምክንያት ወንድሞቹ ስለማያከብሩትና ስለማይሰሙት ሮቤል እየለመናቸው፣ ሮቤል እየተናገራቸው ወንድማቸውን ለግብፅ ለባርነት አሳልፈው ሲሸጡት አይተናል። ሮቤልን ለምንድን ነው የማያከብሩት? በኩር እኮ ነው፣ ታላቅ እኮ ነው። ለምን ይመስላችኋል የማያከብሩት? ወደ አባቱ መኝታ ስለወጣ ሞገስ ከሱ ርቆ ነበረ፣ ተሰሚነት ከሱ ርቆ ነበረ። ስለዚህ የገዛ ወንድሞቹ ታናናሾቹ አይሰሙትም ነበረ። እባካችሁ በብላቴናው ላይ ይህንን አናደርግበት ብሎ ወደ አባቱ ሊመልሰው አስበው ብዙ ደክሞ ነበረ። ግን ስለማያከብሩት ስለነበረ አልተሳካለትም። ብኩርናውን በትክክል ስላልያዘ የብኩርና ኃላፊነቱን በትክክል መወጣት አልቻለም ነበረ። እዚህ ቦታ ላይ ግን ከሮቤል በተሻለ ይሁዳ እኔ ምትክ ልሆናል፣ እኔ ባሪያ ልሆን፣ ብላቴናውን ግን ወደ አባቴ ይመልሰዋል። እኔ ብላቴናውን ሳልይዝ አልሄድም፣ ስለዚህ እኔ በሱ ምትክ ልቀጣ ብሎ ራሱን ምትክ አድርጎ መስዋዕት አድርጎ አቀረበ። ምንም እንኳን ዮሴፍ ፈቅዶ ባይቀበለው ይሁዳ ከሮቤል በተሻለ በወንድሙ ፋንታ ለመቀጣት ቁርጠኝነቱን አሳይቷል። መስዋዕት ለመሆን ምትክ ለመሆን ራሱን አቅርቦ ነበረ። እንግዲህ ሮቤል በኩር እንደመሆኑ የወንድሞቹን ደህንነት መጠበቅ ኃላፊነት ቢኖርበትም በአግባቡ ስላልተወጣ ዮሴፍ እንዲሸጥ አድርጓል ብለናል። ይሁዳ ደግሞ በወንድሙ ምትክ ቅጣትን ለመቀበል ሙሉ ፈቃደኛ ቢሆንም፣ መስዋዕት ለመሆን ሙሉ ፈቃደኛ ቢሆንም ዮሴፍ ግን አልተቀበለውም። ኢየሱስስ ታላቅ ወንድማችን በኩራችን ኢየሱስስ እርሱም ፈቅዶ እግዚአብሔርም ወዶ በወንድሞቹ ምትክ ተቀጣ፣ መስዋዕትም ሆነ። እውነተኛ መስዋዕት ማለት ነው። ሃሌሉያ! እነዚህ ግን ከጥላነት ያለፈ ምንም አገልግሎት ስለሌላቸው
ይጀምርና ይቆማል። በኩር ታናናሾቹን ወንድሞቹን የመጠበቅ ኃላፊነት እንዳለበት ሮቤል ሊያሳየን ይጀምርና ግን ደግሞ በድካሙ ምክንያት ሳይሳካለት ይቀራል። ይሁዳ ደግሞ በበኩሩ ቦታ ገብቶ ለወንድሜ እኔ መስዋዕት ሆናለሁ ብሎ ሙሉ ፈቃደኝነቱን ያሳየና ግን ደግሞ ዮሴፍ ሳይቀበለው ቀርቶ ነገሩ ከፍጻሜ ሳይደርስ ይቀራል። ልክ አብርሃም ይስሐቅን መስዋዕት አድርጎ ሊሰዋ ወዶ ሲያቀርበው እግዚአብሔር እንደከለከለው፣ ምክንያቱም ይስሐቅ ጥላ እንዲሆን ነው እንጂ እውነተኛ መስዋዕት እንዲሆን ስላልሆነ የእግዚአብሔር ዓላማ። እዚህ ቦታ ላይም ጥላዎቹ ያሳዩንና ፍጻሜው ግን ስለ ወንድሞቹ ምትክ ሆኖ የመሰዋት ፍጻሜው ግን የሚታየው በአካሉ በጌታችን በኢየሱስ ክርስቶስ ብቻ ነው። ስለዚህ ኢየሱስ ወዶ ተሰዋልን፣ እግዚአብሔር አብ ደግሞ ፈቅዶ መስዋዕቱን ተቀበለ። መልካም የመዓዛ ሽታ ሆኖ ወደሱ አረገ መስዋዕቱ ማለት ነው። ከዛ ምዕራፍ 45 ላይ ስንመጣ ዮሴፍ እጅግ አስደናቂ ነገር ይናገራል። ስለሸጣችሁ አትዘኑ ወገኖቼ። ትልቁ የእግዚአብሔር እቅድ ሲገባን ነገራችንን ከሰው ጋር ማያያዝ እናቆማለን። ዮሴፍ አትዘኑ አላቸው። ሲያዝኑ አትዘኑ። እንደውም አንድ ቃል አለ ደስ የሚለኝ፣ አትቆርቆሩ ይላቸዋል። ትልቁን ፒክቸር ስላየው እኮ ነው እሱ። ትልቁ የእግዚአብሔር እቅድ ስለገባው አትዘኑ አትቆርቆሩ ይላቸዋል። አንዳንዴ የእግዚአብሔር እቅድ ሳይገባን ስናዝንና ስንቆረቆር እንገኛለን፣ እንደ ጴጥሮስ ማለት ነው። ጴጥሮስን አስታወሳችሁት? ጌታ ኢየሱስ ክርስቶስ የሰው ልጅ በቃ ሊሰቀል ነው ብሎ ስለራሱ ትንቢትን ሲነግራቸው ወይ ጌታ ሆይ ይህ አይሆንብህ አይደረግብህ እያለ ዘወር አድርጎ የገሰጸው ጀመረ ይላል። ተቆርቆሮ እኮ ነው። ትልቁ የእግዚአብሔር አጀንዳ ጌታ ኢየሱስ ክርስቶስን ወደ ምድር ያመጣው ትልቁ የእግዚአብሔር ዓላማ ስላልገባው ተቆረቆረለት ለጌታና ወይ ይህስ አይሆንብህ ጌታ ሆይ አይባልም። አንተ እንዴት ነው ቤተሰቦቻችን ድሮ የማይሆን ነገር ራሳችን ላይ ስንናገር ዝም በይ አንቺ ሟርተኛ እንደዚህ አይባልም እንደሚሉት ጴጥሮስም ጌታን ዘወር አድርጎ ሊገስጸው እንዲህ አይባልም አንተ በአፍ ይመጣል አይነት ነገር ነው አይባልም ብሎ ሊገስጸው ሞከረ ይላል። ተቆረቆረለት። አንተ ሰይጣን ከኋላዬ ሂድ፣ የሰውን እንጂ የእግዚአብሔርን አታውቅምና አለው። የእግዚአብሔር ምንድን ነው? ትልቁ ፒክቸር ነው። የእግዚአብሔር ምንድን ነው? ዘላለማዊው እቅድ ነው። እዚህ ቦታ ላይ የእግዚአብሔር እቅድ ምንድን ነው? የተስፋው ሕዝብ በረሃብ ዘመን እንዳይጠፋ ደግሞም ወደ ግብፅ ወርዶ እግዚአብሔር እንደተናገረው ታላቅ ሕዝብ ሆኖ እንዲወጣ ወደ ግብፅ መውረዳቸው ዮሴፍ አስቀድሞ ከነሱ ሄዶ እነሱን ከረሃብ ማዳኑ እግዚአብሔር አስቀድሞ ያየው ትልቁ ስዕል ነው። ይህንን ስላላዩ ሲያዝኑና ሲቆረቆሩ አያቸውን። አትዘኑ አትቆርቆሩ። ለዚህ ነው ትልቁ የእግዚአብሔር እቅድ ሲገባችሁ ነገራችሁን ከሰው ጋር ከማያያዝ ትወጣላችሁ። ዮሴፍ እንደዛ ነው ያደረገው። ጴጥሮስ እኮ በድጋሚ ጌቴሰማኒ ላይ ምን አደረገ? ልክ የዛ ማልኮስ የተባለውን የሊቀ ካህናቱን ባሪያ ሰይፉን መዘዘና ጆሮውን ቆረጠው ይላል ጌታን ሊይዙት ሲመጡ። ጌታ ግን እኮ ለመያዝ ተመቻችቶ ነው የተቀመጠው። እነሱን ተዋቸው ብሎ እኔ ነኝ ብሎ ወደፊት መጥቶ ለመያዝ ፈቅዶና ወዶ ወስኖ ያንተ ፈቃድ ይሁን እንጂ የኔ አይሁን ብሎ ጨርሶ ተዘጋጅቶ እየጠበቀ ነው። ጴጥሮስ ግን ተቆረቆረ። ትልቁ የእግዚአብሔር እቅድ ስላልገባው ተቆረቆረና የማልኮስን ጆሮ ቆረጠው ይላል። ከዛ ሰይፍህን ወደ ሰገባው አስገባ አለው ጌታ ኢየሱስ። ሃሌሉያ! ሰይፍህን ወደ ሰገባው አስገባው። የእግዚአብሔርን እቅድ ካለመረዳት የተነሳ የመዘዝከውን ሰይፍህን ወደ ሰገባው አስገባው አለና ጆሮውን አንስቶ ገጠመለት ለማልኮስ ማለት ነው። ኢየሱስ ክርስቶስ ጌታ ነው። ብዙ ጊዜ የማይታችሁ ከሆነ ጌታ ኢየሱስ ክርስቶስ ይናገራል። ዮሴፍ እዚህ ጋር እናንተ ሽጣችሁኝ አይደለም አለ፣ ለማዳን እግዚአብሔር ሰዶኝ ነው አለ። ጌታም እግዚአብሔር ያልፈቀደለት ማንም ሰው ምንም እኔ ላይ ሊያደርግ አይችልም ይላቸው ነበር። ማንም ምንም እኔ ላይ ሊያደርግ አይችልም እግዚአብሔር ካልፈቀደለት፣ ከላይ ካልተሰጠው በቀር ማንም እኔ ላይ ምንም ማድረግ አይችልም ይላቸው ነበር። የሚሆነው ነገር ሁሉ ከሰው እንዳልሆነ ጌታ ኢየሱስ ክርስቶስ ያውቅ ነበር። ሐዋርያት ሥራ ምዕራፍ 7 ቁጥር 9 ላይ እንደዚህ ይላል፣ የአባቶች አለቆች በዮሴፍ ቀንተው ወደ ግብፅ ሸጡት ይልና እግዚአብሔር ከሱ ጋር ነበረ አለ እስጢፋኖስ በሰበከው ስብከት ማለት ነው። ዮሴፍም እንዲህ አለ፣ ለማዳን ሰዶኛል።
ጌታ ኢየሱስ ሲሰቅሉት በእግዚአብሔር እቅድ እንጂ እነሱ አሸንፈውት እንዳልተሰቀለ ስለሚያውቅ ራሱን ለመከላከል አልሞከረም ነበር። ይልቁንም ምህረት ይለምንላቸው ነበር። የዘላለም የእግዚአብሔር እቅድ እንደሆነ ስለሚያውቅ ማለት ነው። እናንተ የላካችሁን አይምሰላችሁ፣ እግዚአብሔር ነው የላከኝ፣ ለማዳን ነው ከእናንተ ፊት አስቀድሞ የሰደደኝ፣ ታላቅን ደህንነት አደርግላችሁ ዘንድ ነው አስቀድሞ የላከኝ ይላቸዋል። ወገኖቼ ትኩረታችን የትኛው ላይ ነው? ዮሴፍ እናንተ ጉድጓድ ውስጥ ጣላችሁኝ የሚለው ላይ ማተኮር አይፈልግም። ከጉድጓድ አውጥታችሁ በ20 ብር ሸጣችሁኝ የሚለው ላይ ማተኮር አይፈልግም። ጲጢፋራ በታማኝነት ባገለገልኩት እኔ ሚስቱን አልነካም ባልኩኝ እስር ቤት ወረወረኝ የሚለው ላይ ማተኮር አይፈልግም። የጠጅ አሳላፊው እንደዛ ህልም ተርጉሜለት የሚለው ላይ ማተኮር አይፈልግም። ኢቭን መልካም ነገር የተደረገለት ላይ ፈርዖን እኮ ነው እንደዚህ ያደረገኝ እኔ ብሎ እዛ ላይ ማተኮር አይፈልግም። ትኩረት ማድረግ የሚፈልገው ምኑ ላይ ነው? እግዚአብሔር ላከኝ፣ የፈርዖን አባት አደረገኝ፣ እናንተን ለማዳን አስቀድሞ ከፊት ሰደደኝ፣ እናንተ ለክፉ አደረጋችሁት፣ እግዚአብሔር ግን ለመልካም ለወጠልኝ። የእግዚአብሔር ትልቁ እቅድ ላይ ትልቁ ስዕል ላይ ነው ዮሴፍ ትኩረት ማለት ነው። ትኩረታችንን ሰዎች ካደረጉብንም ሆነ ካደረጉልን ነገር ላይ አንስተን እግዚአብሔር ምን እያደረገ ነው፣ እግዚአብሔር ምን እያለ ነው፣ በዚህ ውስጥ እግዚአብሔር ምን እየሰራ ነው የሚለው ላይ እንድናደርግ የእግዚአብሔር ጸጋ ይርዳን። ከዛ ዮሴፍ ያዕቆብ ጋር መልእክት ላከበት። ታስታውሳላችሁ? ህልሙን ሲነግረው ያዕቆብ ገሰጸውና ነገር ግን ይህን ነገር በልቡ ይጠብቀው ነበር ይላል። መልእክቱን ሲልክለት እኔ ከመልእክቱ ውስጥ ያልተጻፈ ምን ብዬ እንዳነበብኩኝ ታውቃላችሁ? ያ በልብህ ስትጠብቀው የነበረው ህልም ፍጻሜ አግኝቷል ያለው መሰለኝ። ያለኝን ክብር ንገሩት በግብፅ ምድር፣ ያለኝን ስልጣን ንገሩት ሲላቸው ማለት ያ የነገርኩ ህልም እንደተፈጸመ ንገሩት አላቸው። በልብህ የጠበቅከው ህልም እንደተፈጸመ ንገሩት። ከዛ ደግሞ እመግብሃለሁ፣ አንተም ቤተሰቦችም እንዳትቸገሩ እመግብሃለሁ ና አለው አባቱ። ከዛ ቁጥር 15 ላይ ወንድሞቹ ከሱ ጋር ተጫወቱ ይላል። ፍጹም ይቅርታ የፈራረሰን ቤተሰብ መልሶ ሲገነባ እዚህ ጋር እናያለን። ሃሌሉያ። ከዛ ሄዱ፣ ከሱ ጋር ተጫውተው ተደስተው ቤተሰባቸው ተገንብቶ ሄዱና ለአባትየው ምን አሉት? ዮሴፍ ገና በህይወት አለ። ሃሌሉያ። የምንወደው ቃል ነው አይደል? ይሄ ዮሴፍ ገና በህይወት አለ። በህይወት መኖር ብቻ አይደለም እኔ የሚገርመኝ፣ ጀስት ሰርቫይቭ እያደረገ አይደለም በህይወት ያለው። በህይወት መኖርማ ማንም ይኖራል። ሰርቫይቭ እያደረገ አይደለም በህይወት ያለው፣ በግብፅ ምድር ሁሉ ላይ ገዢ ሆኗል። ሃሌሉያ። የእግዚአብሔር እጅ የያዘው ነገር በህይወት መኖር ብቻ ሳይሆን ከፍ ብሎ ነው በህይወት የሚኖረው። እያበራ ለሌሎች ብርሃን ሆኖ ነው በህይወት የሚኖረው። ለሌሎች ጥላ እየሆነ ነው በህይወት የሚኖረው። መድኃኒት እየሆነ መፍትሄ እየሆነ ብርሃን እየሆነ ጨው እየሆነ ነው በህይወት የሚኖረው። ዮሴፍ ሰርቫይቭ እያደረገ ብቻ አይደለም፣ ቤርሊ አይደለም በህይወት ያለው፣ በግብፅ ምድር ላይ እየገዛ የፈርዖን አባት ሆኖ፣ አይገርማችሁ? የፈርዖን አባት ሆኖ እንደ አባት ሆኖ ፈርዖንን እየመራው እየመከረው እንደ አባት ሆኖ ለፈርዖን በግብፅ ምድር አለ ብለው ነገሩት። የነፍሱ ህይወት ታደሰች ይላል። ደስ አይላችሁ? ቃል በጣም ነው የምወደው። ያሳደገኝ ሞዬ ፓስተር ሞ በጣም ይወዳል ይህን ቃል። የነፍሱ ህይወት ታደሰች። ምን አይነት ስሜት ቢሰማው ነው ይለናል ብዙ ጊዜ። የነፍሱ ህይወት ታደሰች። ጠላት በዋሸበት ተስፋችን ላይ እግዚአብሔር በጊዜው ሲመጣ፣ የእግዚአብሔር እውነት በጊዜው ሲመጣ የነፍስን ህይወት ያድሳል። ሃሌሉያ። ከሩቅ ሀገር እንደሚመጣ የምስራች ይላል ምሳሌ መጽሐፍ ላይ አይደለ? የነፍስን ህይወት የሚያድስ ምስራች ለያዕቆብ መጣለት ማለት ነው። ጌታ ይመስገን። እዛ ምዕራፍ 46 ላይ አጭር ነገር ነው የምናየው። ጌታ ይባረክ። ከቁጥር 2 ጀምሮ እግዚአብሔር በሌሊት ራእይ ያዕቆብ ያዕቆብ ብሎ ለእስራኤል ተናገረው፣ እርሱም እነሆኝ አለ ይልና አለውም የአባቶችህ አምላክ እግዚአብሔር ነኝ፣ ወደ ግብፅ መውረድ አትፍራ፣ በዚያ ትልቅ ህዝብ አደርግሃለሁና እኔ ወደ ግብፅ አብሬህ እወርዳለሁ፣ ከዚያም ደግሞ እኔ ያወጣሃለሁ፣ ዮሴፍም እጁን በዓይንህ ላይ ያኖራል። አንዳንድ ጊዜ የእግዚአብሔርን ቃል እያነበብኩኝ ባለፈው ብያቸዋለሁ፣ አይባልም እንጂ ብላለች አዲስዬ፣ አይባልም እንጂ ለእግዚአብሔር ይስጠው ብላለች። አይባልም እንጂ እግዚአብሔር ያሳዝነኛል አንዳንድ ጊዜ። እንደው ይሄ ማሳዘን ስላችሁ አንዳች ጎሎት አንዳች አንሶት ሳይሆን ፍቅሩን ሳየው ለሰው ልጆች ሀሳቡን ለማስረዳት ምን ያክል ዝቅ
እንደሚል ሳየው ምን ያክል እኛን በእኛ ቋንቋ ለማናገር የሚያደርገውን ጉዞ ሳየው እንደ አንጀቴ ስብስብ ይላል። አንድ ጊዜ ከሌሊቱ 9 ሰዓት የሆሴዕ መጽሐፍ እያጠናሁኝ ከሌሊቱ 9 ሰዓት ምዕራፍ 11 ሆሴዕ ምዕራፍ 11ን ገብታችሁ አንብቡት። ዛሬ ምዕራፍ 11 እያነበብኩኝ ስቅስቅ ብዬ አለቀስኩኝ። እግዚአብሔር አስደነቀኝ። በቃ አሳዘነኝ ለእግዚአብሔር አይባልም እንጂ ደነቀኝ። በቃ ደነቀኝ። ምንም ያልጎደለው አምላክ የሰው ልጆችን ወዶ የሚጓዘው ጉዞ፣ የሚናገረው ነገር፣ የሚያደርገው ነገር ሆሴዕ ምዕራፍ 11 ሄዳችሁ አንብቡት። ምን አይነት ፍቅር ነው! ብርቱውን እንደኛ እንደ ደካማ ዝቅ አድርጎ ከኛ ጋር የሚያደርግ ምን አይነት ፍቅር ነው ይሄ ፍቅር! እስራኤልን ወደድኩት አለ። ልጄን ከግብፅ ምድር ጠራሁት አለ። ሕፃን ሳለ እጁን ይዤ መራሁት። ይሄ በቃ ልክ አንድ ሰው ልጅ ወልዶ ሲያሳድግ ያለውን አይነት ነገር ነው የሚያሳየው። ሆሴዕ ምዕራፍ 11 ላይ ልጄን እጁን ይዤ መራሁት አለ። ልክ ሰው እጁን ይዞ ልጁን መሄድ እንደሚያስተምር ማለት ነው። መራሁት ይልና እነሱ ግን እኔ በቀረብኳቸው በፈለግኳቸው ልክ ከኔ አብልጠው ይሸሹ ነበር አለ። ከዛ እጥላቸዋለሁ ዞር ብዬ አላያቸው ይልና ኤፍሬም ወይ እንዴት እጥልሃለሁ? እንዴትስ እንደ አዳማ፣ እንዴትስ እንደ ሲባዮ እንዴት አድርጌ አንተን እረሳሃለሁ? ምሕረቴ በውስጥ ተነሳስታለች ይላል። ግድ የለም እጠራቸዋለሁ፣ ድምፄን ይሰማሉ፣ ይሰበሰባሉ፣ እንደገና ወደ እግዚአብሔር ይመጣሉ። እኔም እግዚአብሔር ደግሞ በመካከላቸው ሆናለሁኝ፣ አምላክ ሆናቸዋለሁ ብሎ ይናገራል። ሃሌሉያ። እዚህ ጋር አሁን እኔ ይህንን ክፍል ሳነበው የእውነት ነው የምነግራችሁ፣ እንባዬ መጣ። በቃ በጌታ ፊት ነው የምነግራችሁ። አለውም የአባቶችህ አምላክ እግዚአብሔር ነኝ፣ ወደ ግብፅ መውረድ አትፍራ፣ በዚያ ትልቅ ሕዝብ አደርግሃለሁ። ቁጥር 4 በቃ እንባዬን አመጣው። እኔ ወደ ግብፅ አብሬህ እወርዳለሁ። ኦምኒ ፕሬዘንት የሆነው አምላክ፣ በሁሉ ስፍራ የሚገኘው አምላክ፣ አሁን ግብፅ ነው ከነአን ደግሞ የለም የማይባል አምላክ፣ ዛሬ በሰማይ ነው በምድር አይገኝም የሚባለው አምላክ፣ የማይባል አምላክ፣ በሁሉ ስፍራ የሚገኝ ሁሉን የሞላ ከመንፈስህ ወዴት እሄዳለሁ እያለ እኮ ዳዊት። እግዚአብሔር የሌለበት ቦታ የለም። በነገራችን ላይ በሲኦል በወርድ አንተ በዚያ አለህ ይላል። እግዚአብሔር የሌለበት ቦታ የለም። እግዚአብሔር የሌለበት ቦታ ካለማ በሁሉ ስፍራ መገኘት የሚለው ባህሪው ጥያቄ ውስጥ ሊገባ ነው። በግብፅ ስለሌለ ይመስላችኋል? ዮሴፍ ማነው ያዕቆብን እኮ በሚገባው ቋንቋ ሲያናግረው ነው አብሬ እወርዳለሁ። የሆነ ቦታ የሚወስነው አምላክ አይመስልም። የሆነ ከነአን ላይ ከያዕቆብ ጋር አንድ ድንኳን ተክሎ የተቀመጠ በቦታ የተወሰነ አምላክ አይመስልም። ወደ ግብፅ አብሬ እወርዳለሁ፣ እኔ ያለው አብረን ነው የምንሄደው፣ አትፍራ። ሃሌሉያ። ሰው ወዳጁን እንደሚል ማለት ነው። አብረን ነው የምንሄደው፣ አትፍራ። ጌታ ይባረክ። ወደ ግብፅ ስትሄድ አትፍራ፣ ዮሴፍ አለ አላለው። ልጅ እኮ እዛ በጣም ትልቅ ባለስልጣን ነው፣ ምንም የሚያስፈራ ነገር የለም አላለው። ባለስልጣን ልጅ ቢሆንህም ቢኖርህም ላለመፍራትህ እሱ ዋስትና አይሆንም። እኔ ያለው ከአንተ ጋር አብረን ነው የምንሄደው። ያዕቆብ አትፍራ። ሃሌሉያ። አብራችሁ ነው የሚሄደው፣ አትፍሩ። አብራችሁ ነው የሚሄደው፣ አብሮን ነው የሚሄደው፣ አብሬያችሁ ነው የሚሄደው አለ እኮ ጌታ ኢየሱስ ክርስቶስ ማቴዎስ 28 ላይ። እስከ ምድር ዳርቻ አብሬያችሁ ነው፣ ሂዱ፣ ወንጌልንም ለአሕዛብ ስበኩ፣ ያስተማርኳቸው ሁሉ እያስተማራችኋቸው እያጠመቃችኋቸው ደቀ መዛሙርቴ አድርጓቸዋልና አትፍሩ። እሺ፣ አብረን ነው የምንሄደው፣ አብሬያችሁ ነው የሚሄደው። በገጠር በከተማ በሚመች በማይመች ሁኔታ ስትሄዱ አትፍሩ፣ እኔ አብሬያችሁ ነው የሚሄደው። ስትታሰሩ አብሬያችሁ ነው የምታሰረው አለው። እስር ቤት ውስጥ ከዮሴፍ ጋር አልነበረም እግዚአብሔር? ወደ ግዞት አብሮ የሚወርድ ወደ ባርነት ቤት ዮሴፍ ሲሸጥ በጶጢፋራ ቤትም እግዚአብሔር ከሱ ጋር ነበረ። ሃሌሉያ ሃሌሉያ። እኔ ስለ ዳንኩበት አዳዳን ስናገር ምስክርነቴን እዚህም ቲክቶክም ላይ ተቆርጦ የተቀመጠውን ሰምታችሁት ከሆነ በጣም የሚያስደንቀኝ ነገር ናይት ክለብ እየሰራው ነው። የእግዚአብሔርን ቃል መጽሐፍ ቅዱስን አንብቤ መንፈስ ቅዱስ ካልገለጠለት በቀር ሰው ማይገለጠለትን ነገር ቅዱስ ቃሉን አንብቤ ተገልጦልኝ ተረድቼ በቃ መንፈሴ በውስጤ ተነቃቅቶ ተጠምቼ ይህንን ቃል የሚሰብኩ ከዚህ ቃል ጋር የሚስማሙ የት ነው ማገኘው ብዬ ከብዙ ፍለጋ በኋላ እንደው ረጅሙን ታሪክ አጭር ለማድረግ ከብዙ ፍለጋ በኋላ ሰው ጋብዞኝ ዩጎ ቤተክርስቲያን መጥቼ
ዶክተር ማሙሻ ፋንታ ሮሜን ሲያስተምር ስሰማ እነዚህ ናቸው እኔ ያነበብኩትን ቃል የሚያስተምሩት፣ እነዚህ ናቸው እኔ ያነበብኩትን ቃል የሚዘምሩት ብዬ ልቤ እርፍ ያለው የዛለት ነው እንጂ ነገር ግን ጌታ ቃሉን ያበራልኝ የነበረው መንፈሴን ያነቃቃው የነበረው ያለሁበትን ቦታ ያሳየኝ አይኖቼን ገልጦ ምን መሆን እንዳለበት ያሳየኝ የነበረው ገና ናይት ክለብ እያለሁ ነው። አይገርማችሁም? ተናገር ያለው ምስክርነቴ ላይ ጨዋ ሰው እንኳን የማይመጣበት ቦታ እኔ ጋር መጣ። እዛ ናይት ክለብ፣ እዛ ጨለማ ውስጥ፣ እዛ ርኩሰት የሞላበት ቦታ ቃሉን ሊገልጥልኝ፣ ቃሉን ሊያበራልኝ፣ ሊያባብለኝ፣ ሃሌሉያ አባብላታለሁ፣ ወደ ምድረ በዳም ወስዳታለሁ፣ ለልቧም እናገራታለሁ እንዳለ መጥቶ ከናይት ክለብ አባበለኝ። ጌታ እናንተ አባበለኝ፣ አሳየኝ፣ እንዴት እንደሚወደኝ አሳየኝ። ለኔ ያለው ዓላማ፣ በኔ ላይ ያለው ዓላማ ምን እንደሆነ አሳየኝ። እሱ ካሰበልኝ ውጪ እየኖርኩ ያለሁትን ህይወት አሳየኝ። የተከፈለልኝን ዋጋ አሳየኝ። ፍጻሜን አባበለኝ። መጽሐፉን እያነበብኩኝ አባበለኝ፣ ነገረኝ። ከዛ ወደ ምድረ በዳ ጎትቶ አወጣኝና ለልቤ ተናገረኝ። ጨዋ ሰው እንኳን የማይመጣበት ቦታ ነው ኢየሱስ እኔን ፈልጎ የመጣው እላለሁ። ከዛ በኋላ ስለ ምስክርነቴ ስናገር ጨዋ ሰው አይመጣም። እኔ የነበርኩበት ቦታ ቅዱስ የሆነው እሱ ግን፣ ነቀፋ የሌለበት እሱ ግን እኔን ብሎ የማይመጣበት ቦታ መጣ። አንድ መዝሙር አለ አይደለ? ብዙዎቻችን እንወደዋለን። በኦርቶዶክስ አማኞች የተዘመረ ዝማሬ ብዙዎቻችን ቲክቶካችን ላይ ምናምን ደግመን እንዘምረዋለን። በኃጢአተኛው ድንኳን ቅዱሱ ቆመሃል፣ ልጄ የት ነው ብለህ እኔን ፈልገሃል የሚል እንዴት እንደሚነካኝ ልነግራችሁ አልችልም። እኔ እናቴ በጣም አማርኛ አዋቂ ናት፣ ተረት አዋቂ ናት፣ ነገር አዋቂ ናት እናቴና በቃ እንደዚህ ትላለች፣ ክፉ ዘመድ የሄደበት ደህና ዘመድም ይሄዳል ትላለች። እንደውም ምን ትላለች ስትተርት፣ አይውሉዬ ከባሪያ ልጠይቀው ብሄድ ታስሮ ላስፈታው ብሄድ ተሽጦ ትላለች እናቴ። አይውሉዬ ከባሪያ፣ ድሮ ባሪያ ተብሎ ተቃራኒው ጨዋ እንደሆነ ታውቃላችሁ። ጨዋ ሆና እሷ ከባሪያ ጋር ውላ ማለት ነው። ልጠይቀው ሲሄድ ታስሯል አለች። እሺ ብዬ ድጋሚ ላስፈታው ሲሄድ ደግሞ ተሽጧል አለች። አይውሉ ውዬ አይውሉ ውሎ ከኛ ጋር ግን የነበርንበት ቦታ ትቶን አልወጣም። ያገኘን ቦታ ትቶን አልወጣም። ማንም አብሮን ሊውል ከማይፈልግ ሰዎች ጋር ዋለና ወደ ግብፅ አብሬህ እሄዳለሁ አለና ደግሞ አድርሼህ የምወጣ እንዳይመስልህ እዛው ሆኜ ካንተ ጋር ታላቅ ሕዝብ አደርግህና ደግሞ ከዚያ መልሼ አወጣሃለሁ። አብረን ሄደን አብረን ኖረን አብረን ነው የምንወጣው። ያዕቆብ አትፍራ። ሃሌሉያ፣ ክብር ለኢየሱስ ይሁን። መጥቶ ያገኘኝ ቦታ ጥሎኝ አልሄደም። መጣና ጨዋ ሰው እንኳን የማይመጣበት እዛ ቦታ መጣና አባበለኝና ወደ ምድረ በዳ አወጣኝና ለልቤ ተናገረኝና የራሱ አደረገኝ። አብሬሽ ነው እስከ መጨረሻው የመሆነው አለኝ። ሃሌሉያ። እንባ የመጣ ይሄንን ክፍል ሳነባው አድርሼ አልወጣም፣ አብሬ ሆነና እዛው ታላቅ ሕዝብ አደርግሃለሁ። ከዛ ደግሞ አብረን ነው የምንወጣው፣ አብረን ነው የምንወጣው አለው። ከዛ ዘሩን ሁሉ ከእርሱም ጋር ወደ ግብፅ አስገባቸው። ለአብርሃም የተነገረው ቃል ቅድም ያነበብኩላችሁ ቃል ተፈጸመ ማለት ነው። ጌታ ይባረክ።